ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሆናቸው ታየ ነኝ። የኢትዮጵያ አየር መንገድ ወደ ቪየትናም ዋና ከተማ ሃኖይ አዲስ በረራ ሊጀምር መሆኑን አስታወቀ። አየር መንገዱ ሐምሌ 3 2017 ዓ.ም የሚጀምረው አዲስ የበረራ መስመር በሳምንት 4 ቀናት የሚደረግ ነው። አዲሱ በረራ የአየር መንገዱን ዓለም አቀፍ መዳረሻዎች ከማስፋቱን በተጨማሪ በአፍሪካና ደቡብ ምስራቅ እስያ መካከል ለሚጓዙ መንገደኞች ምቹ የበረራ አማራጮችን ለማቅረብ እንደሚያስችል የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። አዲሱ የበረራ መስመር በኢትዮጵያና ቪየትናም መካከል ያለውን የንግድ፣ የቱሪዝም እንዲሁም የባህል ልውውጥ ለማሳደግ ገንቢ ሚና እንደሚኖረውም ዋና ስራ አስፈጻሚ ጠቅሰዋል። በኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን ማስቀረት ላይ የሚሰሩ ባለሀብቶች ቁጥር ከጊዜ ወደ ጊዜ እየተበራከተ ይገኛል። አምራቾቹ ከውጭ ከሚመጡ ምርቶች በጥራት የማይተናነስ ምርትን በሀገር ውስጥ እየተመረተ በመሆኑ ምርቱን የመጠቀም ባህል ሊያድግ እንደሚገባም ይናገራሉ። ብሩክታዊት አስራት የሀገራት ኢኮኖሚያዊ እድገት ማሳያ ከሆኑ መለኪያዎች መካከል የምርትና ምርታማነት መጨመር ይጠቀሳል። ተኪ ምርቶች የሀገሪቱን የምርት አቅም በማሳደግና ሀገራዊ ገቢ እንዲጨምር በማድረግ አዳዲስ የስራ ዕድል ለመፍጠር ያግዛሉ። ተቋማችን ሮቦት ጋርመንት ይባላል። ሀብሉ ስራ የጀመረው 2007 ላይ ነው። በ18000 ብር ካፒታል እና ከአዲስ ካፒታል ባገኘነው 15000 ብር ብድር ተጨማሪ አድርገን ነው ስራ የጀመርነው። ማስፋፊያ ጠይቀን ይህንን 340 ካሬ ከ4 ዓመት በፊት አግኝተን ተኪ ምርቶችን እያመረትን እንገኛለን። ከሁለት ማሽን ተነስተን አሁን 84 ማሽን ደርሰናል። ለ65 ሰራተኞች የስራ ዕድል ፈጥረናል። አሁን ላይ ወደ 15 ሚሊዮን ብር የሚጠጋ ካፒታል አለን። አሁን ወደ ኡጋንዳ፣ ወደ ኬንያ ኤክስፖርት ለማድረግ ጥረት እናደርጋለን፣ እናሳካዋለን። ከውጭ ከሚመጣው ጋር እንዳንወዳደር እያደረግን ያለው ጥሬ እቃው በምንፈልገው ኳሊቲ ደረጃ አለመሆኑ ወይም በምንፈልገው ጊዜ አለማግኘታችን አንዱ ነው። የሰለጠነ ኃይል ሁለተኛው ነው። የማክሮ ኢኮኖሚው ምርታችንን በደንብ ለመሸጥ ተወዳዳሪ ለመሆን ይረዳናል። ከጥቂት ጊዜ በኋላ ነጋዴዎች የኛን ምርት በደንብ መጠቀም ይጀምራሉ። የምናመርተው ምርት ላይ የሚተራረፉ ቁርጥራጭ ጨርቆችን ሌሎች አካሎች ጋር የስራ ትስስር በመፍጠር መጥተው የሚወስዱ አካሎች አሉ፣ እየፈጩ ለሌሎች ግብአት የሚጠቀሙት ማለት ነው። ስለዚህ ምንም የሚባክን ነገር ወይም ደግሞ ለከባቢ ብክለትም የሚዳርግ ነገር የለም በእኛ ስራ ላይ ማለት ነው። ተኪ ምርትን በሀገር ውስጥ በማምረት የተሰማሩ አምራቾች ከውጭ ከሚገባው ምርት የሚስተካከል ምርት ቢያመርቱም አሁንም የሰው ተቀባይነት ገና መሆኑን አንስተው ህብረተሰቡ ተኪ ምርቶችን በመሸመት ዘርፉን ማበረታታት እንዳለበት አንስተዋል። ምርቱ በጥራት ነው የሚቀርበው እና ሰው ደግሞ የተሻለ ራሱ አይቶ መረዳት ይችላል እና የሀገር ውስጥ ደግሞ ከውጭ እንደው አይተናል ይበልጣል ነው የምለው ነው። ለሀገሪቱ አንደኛ በቅናሽ ነው እየሸጥን ያለ ነው። ለህዝቡ እንዲዳረስ እያደረግን ከውጭ የሚለው ነገር አስቀርቶ እኛን ቢያበረታቱን እነሱ ለባሾቹን እኛም ደግሞ ለነሱ የሚፈልጉትን ነገር ብናቀርብላቸው አሪፍ ይሆናል። የውጭ የሀገር ውስጥ ምርቱ አንድ ነው፣ ግን የኛ ሰው ነጋዴው የሀገር ውስጥ ምርትን ለገበያ ለማቅረብ ብዙ ትምህርት ላይ አልወሰደም። አነስተኛ ኑሮ የሚኖሩ ሰዎች ከውጭ የሚገባው እቃ ገዝቶ ላይ ይጠቀሙ ይችላሉ። ለምን ደረጃቸው ያው ውድ ስለሆነ ማለት ነው። ያን ነገር ለመቅረፍ ደግሞ ይሄ ያው አገሪቱ ላይ የሚመረተው ምርት ተጠቃሚ ነው ማለት ነው። አሁን እኛ እዚህ የምናመርተው ወደ ውጭ በምንልክበት ሰዓት እኛም ተጠቃሚ እንሆናለን፣ ሀገራችንም ታድጋለች ብዬ አስባለሁ። ኢትዮጵያ በየዓመቱ 18 ቢሊዮን ዶላር ወጪ በማድረግ የተለያዩ ምርቶችን ከውጭ ታስገባለች። በአንጻሩ ከወጪ ንግድ የምታገኘው ገቢ ደግሞ ከ4 ቢሊዮን ዶላር የዘለለ አይደለም። ለየት ባለና በብዙዎች በማይደፈር ኢንቨስትመንት ዘርፍ ተሰማርተው ስኬታማ ሆነዋል። ያገኙትን አጋጣሚ ተጠቅመው የጀመሩት ስራ አሁን ላይ በኢትዮጵያ ብቻ ሳይሆን በአፍሪካም ጭምር ታዋቂ የሆነ ኩባንያ ባለቤት አድርጓቸዋል። ሪፖርተራችን ፍሬ ህይወት ረታ አናግራቸዋለች። ከራስ አንደበት አብረን እንከታተል። ሰለሞን ግዛው እባላለሁ። ስራዬ አውሮፕላን አብራሪነት ነው። የአብሲኒያ በረራ ድርጅት እና የአብሲኒያ በረራ ፓይለቶች ማሰልጠኛ መስራች ሰራተኛና ስራ አስኪያጅ ነኝ። በፓይለትነት ወደ 35 ዓመት አገልግያለሁ። መጀመሪያ ስራዬ ከሚሽን አቪዬሽን ፌሎሺፕ ከሚባል የሚስዮን ድርጅት የበጎ አድራጎት ድርጅት ጋር ነው። እነዚህ ሰዎች አብሬያቸው ብዙ ዘመን ሰርቻለሁ።
አንድ 11 ዓመት በላይ በፓይለትነት በመካኒክነት ሰርቻለሁ። ከዛ በፊት ደግሞ አንድ 10-15 ዓመት ያውቁኛል በልጅነቴ ታታሪ መሆኔን ያውቃሉ። ምንድነው ያሉኝ? አንተ ፍቃድ ካገኘ አውሮፕላን በብድር እንሰጣለን ነው ያሉኝ። እንደዛ ሲሉ ፍቃድ እንደማላገኝ ያውቃሉ። ለምን? ገንዘብም ስላልነበረኝ እውቀትም ስላልነበረኝ የነበረው አሰራር ደግሞ ከባድም ስለነበረ የማገኝ አልመሰላቸውም። ግን እግዚአብሔር ረድቶኝ በ3 ወር ውስጥ ፍቃድን ይዤ ሄድኩ። ከ8 ወር በኋላ ግን አውሮፕላኗ በ7 ዓመት ብድር ተሰጠችኝ። እልህ ውስጥ ስለነበርኩ በ4 ዓመት ተኩል ነው ሰርቼ የከፈልኳት እና ለመጀመሪያ ጊዜ በ4 ዓመት በ5ኛ ዓመት ያው ቦሏ በአብሲና ስም ሆነ። ከዛ በኋላ ሌሎችን አውሮፕላኖች መግዛት ጀመርን። በረራ ትምህርት ቤትም ይጨምራል፣ ቱሪዝም፣ ፓራሹት በጣም ረጅም ነበር ዝርዝሩ። ግን አሁን እኛ የምንሰራ የነበረው በቻርተሩ ላይ ብቻ ነው ያተኮርነው። ለምን? ከልምድ አንፃር ያለንም አንድ አውሮፕላን ትንሽ ቆይቶ ደግሞ 2 አውሮፕላን ነበረን። ሌላው እንደመስራት ጊዜውም አልነበረንም፣ ሁኔታውም አይፈቅድልንም ነበር። ከዛ ሁለተኛ ደረጃ ይሄ በረራ ትምህርት ቤቱን ጀመርን። እንግዲህ ከ17 ዓመት በኋላ እስከ ዛሬ 250 ተማሪዎችን ፕሮፌሽናል ያሰልጥነን ተመርቀዋል። ተግዳሮቶቹ ምንድነው? በመጀመሪያ ደረጃ ማንም ሰው ስለነዚህ አውሮፕላኖች የሚመለከታቸው የሚያውቁት አይመስለኝም። የሚያውቁትም የቅንጦት የሀብታም ሰው ጨዋታ አድርጎ ነው የሚያዩት እንጂ ለሀገር ያለው ሚና ሙሉ ለሙሉ የተረዱት አይመስለኝም በበኩሌ። ሌላው ትልቁ ነገር በፖሊሲ የተደገፈ አሰራር አይደለም ያለው። አሁን በዓለም ላይ በ20 ዓመት ውስጥ ወደ 700,000 ፓይለት ያስፈልጋል። ያ ማለት ወደ 40,000 ፓይለት 37,000 ፓይለት በአመት መሆኑ ነው። 1% እንኳን ብናሰለጥን ወደ 1500 ተማሪ ነው የምናሰለጥነው። 1500 ደግሞ ማሰልጠን በፍጹም የማይታሰብ ነው። ስለዚህ እንደ ሀገር ተረባርበን ደቦ ወተን ይሄን ነገር እንድታርገን እንጠቀምበት ወደ መሄድ አለብን ብዬ አስባለሁ። የኔ እይታ ምንድነው? ብዙ ጊዜ ደጋግሜ እናገራለሁ። እግዚአብሔር እንደዚህ ያደረገኝ፣ መንግስት እንደዚህ ያደረገኝ፣ ቤተሰቦች እንደዚህ አደረጉኝ፣ ለምን ይሄን ስላላደረጉልኝ የሚባል ነገር አለ። መጀመሪያ ራሴ ለራሴ ምን አድርጌያለሁ ብለን መጀመር አለብን። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም በመሸጥ ላይ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም በመሸጥ ላይ ይገኛል። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ደግሞ አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በስተጠናቀዋል። ሆናቸው ታየ ነበርኩ። በሰላም ዋሉ።